በመድኃኒዓለም ምን አይነት ምሽት ነው ይሄ ሁሉ የአርሰናል ደጋፊ ኢትዮጵያ ውስጥ አለ ነው የምትሉኝ? ትናንትና ምን አይነት ምሽት ነው ያሳለፍነው? በዛ አጋጣሚ ኢቨንታችን ላይ ለመጣችሁ ሰዎች የጊዮን ሆቴሉን እግዚአብሔር አክብርልን፣ ለመድፈኛው ቤተሰብ ለሁላችሁም እንዴት እንደምናምር ሀገራችንን በጣም በትልቁ ነው ፕሮሞት ያደረግነው። ይሄ ሁሉ የአርሰናል ደጋፊ አዲስ አበባ ውስጥ አለ ወይ እየተባለን ነው። በጣም ደስ ብሎኛል። በዛ አጋጣሚ ሻራውቱ አዶናይ እናመሰግናለን። ፑል አፕ ስታርክ ኢቨንት ላይ ዴለን ፔጅ it was an honor to have you guys። ዴለን ፔጅ መምጣቱ ኢትዮጵያ እንደዚህ ናት እንዴ እያለ ነበር። በቃ ፋን ቤዝ ግቡና ኮመንቱ ላይ ፖስት አደረገው ቪዲዮ ላይ ሀገራችንን በጣም ነው በትልቁ ፕሮሞት ያደረግነው። እግዚአብሔርን በጣም ኮርቻለሁ። ጎስት ብሩኬ ፉአድ እንችላለን። ይሄ ሁሉ ፋን ቤዝ ያለበት እውነቴን ነው የምላችሁ ትልቅ ክለብ አርሰናል በጣም ትልቅ ክለብ መሆኑን አሳይተናል። ከመስቀል አደባባይ እስከ ቦሌ ጫፍ የነበረው የመኪና ሰልፍ አይታችሁታል። ያ ሁሉ ጭፈራ፣ ያ ሁሉ ህዝብ ተጥለቅልቆ አይታችሁታል። ይህንን ትልቅ ኢቨንት ያዘጋጀልን ሜራ ኢቨንትስ ነው። ከዚህ በኋላ በትልልቁ ጠብቁት። እንደዚህ አይነት ኢቨንት ኢትዮጵያ ውስጥ ታይቶ አይታወቅም። ይህን ደግሞ ትናንትና አስመስክረናል። The Gunners congrats again። አንድ ሰው በህይወት ኖሮ ይሄን ሞመንት ባያየው ደስ ይለኛል ብላችሁ የምታስቡት ሰው አለ? በጣም አጫሉ እንደሳ እናቴ ተሞት ምን አለ መሰለ ተስፋ ባይኖር ይሄ ነገር አጓጓም ነበር። ማዲንጎ ቢያይልኝ ደስ ይለኝ ነበር። ነፍሱን ይማረው አባቴ። አጫሉ ይሄን ሞመንት ቢያይ በጣም ደስ ይላል። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። አያቴ ቀውጢ ደጋፊ ነበር። እሱ ቢያየው አሪፍ ነበር፣ ግን አልተሳካ። ምን አይቼዋለሁ ልጁ ዛሬ በህይወት ኖሮ ይሄን ደስታ ቢያየው የምትይው አንድ ሰው ማን ነው? አባቴ። እሺ አንቺስ? አርሰናል ዋንጫ ሲበላ ቢያየው ደስ ይለኛል። ማን ቢያየው? አጫሉ ቢያየው በዛሬው ቪዲዮ ዋንጫውን ከዲላን ፔጅ እንዴት አድርጌ ተቀብዬ ወደ ቤት ይዤው እንደሄድኩ አዶናይ ዩናይትድን ትቶ አርሰናል ደጋፊ እንደሆነ ስለተናገረ ታርጌቴ እሱ ነበር። ከዛም ባክስቴጅ ላይ ሄድኩኝ ጀምጀምቴን ጣልኩ። እዚህ ጋር ዋንጫውን እንዳትነካ እያለኝ ነበር። እኔ ወንድማችሁ ግን ከበጉ መሀል የተገኘው ተኩላ ሆኜ ተቀላቅዬ እነሱን መስዬ ደስታቸውን ልነጥቅ ነበር የመጣሁት። ፓፓ ምንም ሊሳካልኝ አልቻለም ነው የምላችሁ። ለክለባቸው ያላቸውን ደስታ ሲገልጹ ራሱ ማየት በጣም ያስደስታል። ዲለንም የሰው ሀገር ሰው ነው ብዬ ትቼዋለሁ። ኢትዮጵያን እንዲወድ የሚያደርግ መስተፋቅር ብቻ ጠብ አድርጌበታል። እኔ ወንድማችሁ ዋንጫው ቁጭ ብሎ ሳየው ግን አልቻልኩም። አዛሎ አትለያ ይሄ የልብ ክለብ አያሽ የለም እበላለሁ። አሻለሁ ወራድ አሻለሁ አያ የለም እዚህ ሊበሉን ይኸው አርሰናል አተዝበል ያዘው አንተ የምን አባ ሰፈር ነው የምትረብሸው? ወይኔ ፓስፖርት ያዙ ሌው ፓትሮል ያፈዘን አርሰናል ደጋፊ እንዳለ በጣም ነው የሚያምረው ነው የምላችሁ ጋይስ። በጣም Luke
የሚኬል አርቴታ ባለቤት ለእናቱ ያላትን ክብር ነው ያሳየችው። ትናንትና መድፈኞቹ የሊጉን ክብር ከተቀናጁ በኋላ ባለቤቱ ሚኬል አርቴታ ሲስማት ነበር የተስተዋለው። ከልጁ ጋር በተለየ ሁኔታ ሜዳ ላይ ደስታውን ገልጿል። የቤተሰብ ፎቶ አብረው በሚነሱበት ጊዜ አባቱ የሊጉን ዋንጫ ካልያዝኩ ሲሉ እናቱ ፎቶ ውስጥ እንደማትገባ ስታቅ ጥግጋ ልትሄድ ስትል ባለቤቱ የማይደረገውን ብላ እሷ ጥግጋ ለመሄድ ስትሞክር እናቱ ግን አልፈቀደችላትም ነበር። ይህ ድርጊታቸውን ብዙዎችን አስገርመዋል። ዴክላን ራይስ ግን ለዌስትሃም ምን አይነት ፍቅር ነው ያለው ጋይስ? ከ12 ዓመት በላይ የቆየበት ቡድኑ አርሰናል ዛሬ ሰለርስ ፓርክ ላይ ክሪስታል ፓላስን ለአንድ አሸንፎ የፕሪሚየር ሊግ ሻምፒዮን መሆኑን በመጨረሻ አራግጦ እንግዲህ ዋንጫውን ባሳካበት ጨዋታ ላይ ከጨዋታው መጠናቀቂያ በኋላ ከፕሪሚየር ሊጉ መውረዱን ዌስትሃሞች ሲያራግጡ የነበረው ሪያክሽን ከደጋፊዎች መሃል በነበረ የካሜራ እይታ ውስጥ ገብቶ እንግዲህ በጣም የሚያነጋግር ነበረ ማለት ነው። በጣም ተበሳጭቶም ነበረ። አርሰናሎች ዌስትሃም ባሸነፉበት ጨዋታም እንግዲህ ሁለት አይነት ስሜቶች ሲንጸባረቁበት እንደነበር ተመልክተናል። ለአርሰናል እጅግ በጣም ደስተኛ ሆኖ ሳለ ነገር ግን ለዌስትሃሞች እጅግ በጣም አዝኖና ስሜቱ ተጎድቶ እንደነበረ ተመልክተነው እንደነበረ የሚታወስ ነው። እንግዲህ ዛሬም እንግዲህ ዌስትሃሞች እንደወደቁ ሲሰማ ስሜቱ እጅግ በጣም ተጎድቶ ነበረ። ብስጩትንም እንግዲህ እዛው ሜዳ ላይ ገልጾ ነበረ ማለት ነው። ዌስትሃሞች እንግዲህ ዴክላን ራይስን በ100 ሚሊዮን ዩሮ ለአርሰናል እንደሸጡ የሚታወቅ ነው። ከዚህ በተጨማሪ እንግዲህ ዴክላን ራይስ ሲለቅ ለዌስትሃሞች ኮንፈረንስ ሊግ ዋንጫን ሰጥቷቸውን የለቀቀው ነገር ግን በመጨረሻም ከሊጉ እንደሚወርዱ ሲሰማው በጣም ልቡ ተሰብሮ ነበረ። ኤኒዌይ እናንተ ስለዚህ ተጫዋች ለዌስትሃም ያለው ፍቅር ምን ትላላችሁ? ባይዘው ይሄን ስሜት ደግሞ የተሰማው ማለት ነው ከአርሰናል ጋር ከ22 ዓመት በኋላ የፕሪሚየር ሊግ ዋንጫ ሲያሳካ እሱም የመጀመሪያ የፕሪሚየር ሊግ ዋንጫውን ከአርሰናል ጋር ሲያሳካ ነው እንግዲህ ይህንን ስሜት ፊል ያደረገው ማለት ነው። በዚህ የደስታ ስሜት ውስጥ ሆኖ የቀድሞ ቡድኑ መውደቅ በጣም ስሜቱን ረብሾት እንደነበረ ተመልክተናል። ኤኒዌይ እናንተ ስለ ዴክላን ራይስ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫን እንዳትረሱ። 10 ወር ሙሉ ተደሰትን፣ ተዛዘንን፣ ተዛዘብን፣ ተሳሳቅን፣ ተሰዳደብን ለነበረን ጊዜ ጋርዲዮላን፣ ሞሳላን፣ ሮበርትሰንን፣ ጆን ስቶንስን፣ ካሰሚሮን፣ በርናርዶ ሲልቫን እናመሰግናችኋለን። የዚህ ሁሉ መሰሪው ክለብ አርሰናል ሻምፒዮን ሆኗል። ለደጋፊዎቹ አሁንም እንኳን ደስ አላችሁ። ቀጣይ ዓመት ብሶብን እንገናኛለን። ይመቻችሁ። ኮፒ ሊንክ እና ሪፖስት አድርጉ። ማንችዬ ፎንቃ ሶስተኛውን አጠናቃለች ሳትጠበቅ ማለት ነው። ይመቸን። ኧረ ሴሌብሬሽን ሳርቅጠሉ አንተ በስማም ስለ በጣም ጨቁነናቸው ነበር። እናቴ ትሙት ስለ ባይበሉት ብዬ ሳስበው በቃ ፈራው። እንኳን በሉት ልል ነውንማ እንዴ ምን አይነት ጣኔ ላይ ነው የነበሩት? ምን አይነት በደል አድርሰንባቸው ነው? አንተ ምን በቃ ሚንከባለለው የሚያለቅሰው እንዴ! አሬ ማርያምን እንደዚህ አልጠበቅኩም፣ ጭራሽ አልጠበቅኩም። አንተ በዛ ላይ ደግሞ ሀበሻ ወከባ ይወዳል። ገብቷል። አንድ ቀን ኳስ አይቶ ማያቆም ማሊያ ለብሶ አብሮ እየጨፈረ ነው። ገብቷል። አላ በቃ በየቦታው ከተማውን ምሽምሽ ብሏል። ያው እኛ በማንቼ ማሊያ ደምቀን ሆነናል። ግን በቃ እኔ እንደዚህ አልጠበቅኩም። አንተ ክላክስ በክላ ኤሌም ሊገጨኝ ነው ጨብሶ ኦሮበሎ ደግሞ ተኮራትረው ነው ሎንቺ ተኮራትረው ነው። ኧረ ከተማ በጣም ተረብሻል። ይሄ ልክ አይደለም። ለነገሩ ከዚህ በኋላ ከ21 ዓመት በኋላ ስለሚበሉ በደንብ ሰለብሬት ያድርጉ። የቡርኖ አሲስት ተሽሯል እያሉ በጣም ብዙዎች ሐሰተኛ መረጃ እየነዙ ነው። ምንድነው አብርሽ እያላችሁ ጠይቃችሁኝ፣ ይሄ መረጃ የተረጋገጠውን መረጃ ይዤላችሁ መጥቻለሁ። 8 ጊዜ ኮፒ ሊንክ እያደረጋችሁ ለማንቸስተር ዩናይትድ እና ለቡርኖ ፈርናንዴዝ አድናቂዎች ታደርሱልኛላችሁ ማለት ነው። በትላንትናው ዕለት ማንቸስተር ዩናይትድ ብራይተን ሆቭ አልቢዮን 3-2 ባሸነፈበት ጨዋታ ብሩኖ ፈርናንዴዝ 1 ጎልና 1 አሲስት እንዳደረገ ይታወቃል። ይህም አሲስቱ በአንድ ውድድር ዘመን ከፍተኛ አሲስት ያደረገ ተጫዋች ያደርገዋል። ፓትሪክ ዶርጉን የነካው ኳስ ኦን ጎል ነው። ጎሉም በፓትሪክ ዶርጉን አልተመዘገበምና ይህ እንዴት ነው ተብሎ በጣም ብዙዎች እየተነጋገሩበት ነበረ። ፒኤፍኤውም ይሄንን ገምግሞ ጎሉ በፓትሪክ ዶርጉን አሲስቱ ደግሞ በብሩኖ ፈርናንዴዝ እንደተመዘገበ ተረጋግጧል። በዚህ ጉዳይ ምንም አይነት አጨቃጫቂ ጉዳይ እንደሌለም ፒኤፍኤው አስተዋውቋል ማለት ነው። ሁላችሁም እንኳን ደስ አላችሁ። ብሩኖ ፈርናንዴዝ ኪንግ እያላችሁ ሁላችሁም ኮሜንት ሴክሽን ላይ አስቀምጡልኝ።